ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፍ። በአምቦ ከተማ ነዋሪዎችን ሲያሰቃዩ የነበሩ ግለሰቦች በቁጥጥር ስር ዋሉ። በአምቦ ከተማ ጥቃት ሲፈጽሙ የሚያሳዩ የቪዲዮ ምስሎች በማህበራዊ ሚዲያ መሰራጨታቸውን ተከትሎ ዋናው ተጠርጣሪ ካሳዬ ቀነኒሳ እና ግብረአበሮቹ በቁጥጥር ስር መዋላቸውን የከተማው አስተዳደር አስታወቀ። በቪዲዮዎቹ ላይ ወጣቶች በቡድን በመሆን ንጹሃን ዜጎችን በጠራራ ፀሐይ ሲደበድቡና ሲያዋርዱ መታየታቸው በነዋሪዎች ዘንድ ከፍተኛ ድንጋጤንና ለረጅም ጊዜ የታመቀ ቁጣን ቀስቅሶ ሰንብቷል። ድርጊቱ የማህበረሰቡን ሰላም የነሳና ሰብአዊ መብትን የጣሰ መሆኑ በስፋት ሲነገር ቆይቷል። የከተማው አስተዳደር በወሰደው እርምጃ ተጠርጣሪዎቹን በቁጥጥር ስር መዋሉን ገልጾ ጉዳዩ በሕግ እየተጣራ እንደሚገኝ አረጋግጧል። ታጣቂዎች በፈጸሙት ጥቃት በአንድ ተሽከርካሪ ውስጥ የነበሩ አንድ የማዕከላዊ ኢትዮጵያ ፖሊስ አባል፣ አንድ የአዲስ አበባ ፖሊስ አባል፣ አንድ የሀገር መከላከያ ሰራዊት አባል ሲገደሉ ተሳፋሪዎች ላይ ዝርፊያ መፈጸሙን የማዕከላዊ ኢትዮጵያ ክልል ፖሊስ አስታወቀ። የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዘርፍ ኃላፊ ኮማንደር ታጁ ነጋሽ እንደገለጹት ጥቃቱ የተፈጸመው ሚያዝያ 5 ቀን 2018 ዓ.ም ከቀኑ 11 ሰዓት ገደማ በምስራቅ ጉራጌ ዞን ሶዶ ወረዳ በሰተንና ጥያ መሃል ቀሬ ተብሎ በሚጠራው አካባቢ ነው። ታጣቂዎች የህዝብ ትራንስፖርት ተሽከርካሪ በማስቆም 3 የመንግስት የጸጥታ አካላት ገድለው ሌሎች ተሳፋሪዎችን መዝረፋቸውን ኮማንደር ታጁ ተናግረዋል። በጥቃቱ ኮማንደር አልማዝ ዮሐንስ የተባሉ የማዕከላዊ ኢትዮጵያ ክልል ከንባታ ዞን ከፍተኛ የፖሊስ መኮንንን ጨምሮ አንድ የአዲስ አበባ ፖሊስ አባልና አንድ የሀገር መከላከያ ሰራዊት አባል መገደላቸውን አስታውቀዋል። ተሽከርካሪው መነሻውን ወላይታ ሶዶ አድርጎ ወደ አዲስ አበባ ሲጓዝ እንደነበር የተገለጸ ሲሆን የፖሊስ መኮንኗ ከመኖሪያቸው ዱራሜ ተሳፍረው ወደ አዲስ አበባ እየተጓዙ እንደነበር ታውቋል። ተጠርጣሪዎች ከላይ በተጠቀሰው ስፍራ ተሽከርካሪውን በማስቆምና የመንግስት የጸጥታ አካላትን ብቻ ለይተው በማውረድ በጥይት ደብድበው እንደገደሏቸው ተገልጿል። ከሶስቱ የመንግስት የጸጥታ አባላት መካከል በኢትዮጵያ ሀገር መከላከያ ዩኒቨርሲቲ ዋና ኮሌጅ በስትራቴጂክ አመራር ስልጠና ላይ የነበሩት ኮማንደር አልማዝ ዮሐንስ በ3 ጥይት ተመተው መገደላቸውን ኮማንደር ታጁ ነጋሽ አስረድተዋል። የቀብር ስነ ስርዓታቸውን በፖሊሳዊ አሸኛኘት በዱራሜ ከተማ የተለያዩ ክልሎች የፖሊስ ኮሚሽነሮችና የፖሊስ አባላት ወዳጅ ዘመድ በተገኙበት በወንጌላውያን አማኞች መካነ መቃብር ተፈጽሟል። ኮማንደር አልማዝ ባለትዳር እንዲሁም የ2 ሴትና 1 ወንድ ልጅ እናት ነበሩ። የጥቃት አድራሾቹን ማንነት በሚመለከት ጸረ ሰላም ኃይሎች ከሚል በዘለለ የማዕከላዊ ኢትዮጵያ ክልል ፖሊስ ሆነ ሌሎች መዋቅሮች የገለጹት ነገር የለም። በሌላ ዜና የኢራን ፕሬዝዳንት መሱድ ፔዜሽኪያን ለወታደራዊ አገልግሎት በፈቃደኝነት መመዝገባቸው ተሰማ። ከእሳቸው ጋር ከ26 ሚሊዮን በላይ ኢራናውያን ሕይወትን ሰዋ በሚል ዘመቻ ለውትድርና ተመዝግበዋል ሲሉ የሀገሪቱ መገናኛ ብዙሃን ዘግበዋል። የኢራን ጦር አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ከቀጠለ በቀይ ባህር፣ በፋርስ ባህረ ሰላጤ፣ በኦማን ባህር ላይ የሚደረጉ ማናቸውንም የንግድ እንቅስቃሴዎችን ሙሉ በሙሉ እንደሚያግድ አስጠንቅቋል። የኢራን ወታደራዊ ማዕከላዊ እዝ ኃላፊ አሊ አብዱላሂ እንደተናገሩት አሜሪካ በኢራን የንግድና የነዳጅ ጫኝ መርከቦች ላይ የምታደርገውን ወከባና እገዳ ካላቆመች የኢራን ጦር ማንኛውንም ምርቶች ወደ ቀጠናው እንዳይገቡም ሆነ እንዳይወጡ ያደርጋል። ኢራን አሜሪካን እርምጃ በቅርቡ የተደረሰውን ጊዜያዊ የተኩስ አቁም ስምምነት ለመጣስ እንደ ቅድመ ሁኔታ እንደምትቆጥረው ገልጻለች። ፕሬዝዳንት ዶናልድ ትራምፕ ባለፈው ሰኞ ባስተላለፉት ትዕዛዝ የአሜሪካ ባህር ኃይል ወደ ኢራን የሚገቡና የሚወጡ ማንኛቸውንም መርከቦች እንዳይሳለጡ እገዳ ጥሏል። እስካሁን ባለው መረጃ የአሜሪካ ባህር ኃይል ቢያንስ 8 ከኢራን ጋር ግንኙነት ያላቸውን የነዳጅ ጫኝ መርከቦች ጉዟቸውን እንዲያቋርጡ አድርጓል። አሁን በሆርሙዝ ሰርጥ ያለው እንቅስቃሴ በመስተጓጎሉ የዓለም የነዳጅ ዋጋ የጨመረ ሲሆን የበርካታ ሀገራት ኢኮኖሚ ተናግቷል። ኢራን እንደዛተችው በቀይ ባህርና ሌሎች መስመሮች እንቅስቃሴ እንዲቋረጥ የምታደርግ ከሆነ ቀውሱ በተለያዩ ሀገራት ላይ እጅግ ከፍተኛ ጉዳት ያስከትላል። በሌላ በኩል ትራምፕ በቀጣይ 2 ቀናት ከኢራን ጋር ሁለተኛ ዙር ድርድር እንደሚጀምሩ ፍንጭ ሰጥተዋል።
በሆርሙዝ ሰርጥ ላይ የተሰማራው የአሜሪካ ባህር ኃይል ማዕቀብ የተጣለበትን ሪች ስታሪ የተባለ የቻይና የነዳጅ ጫኝ መርከብ በኃይል ወደ መጣበት እንዲመለስ ማድረጉ ተዘገበ። መርከቧ ሜታኖል ጭኖ ወደ ኦማን ለመጓዝ ሲሞክር በአሜሪካ የጦር መርከቦች የተገደበ ሲሆን ይህም ፕሬዝዳንት ትራምፕ በኢራን ላይ የባህር ከበባ ካወጁ በኋላ የተመዘገበ የመጀመሪያው ከፍተኛ ፍጥጫ ሆኗል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ቻይና ከኢራን ጋር ያላትን የነዳጅ ንግድ ለማደናቀፍ ማንኛውንም መርከብ በወሽመጡ እንደማያልፍ በቁርጠኝነት ገልጸዋል። በሌላ በኩል ቤጂንግ ድርጊቱን አደገኛና ኃላፊነት የጎደለው ስትል የኮነነችው ሲሆን ሳውዲ አረቢያ ደግሞ ኢራን በቀይ ባህር ላይ የበቀል እርምጃ በመውሰድ የዓለምን ኢኮኖሚ ልታናጋ ትችላለች የሚል ስጋቷን እየገለጸች ትገኛለች። የእስራኤል መከላከያ ሰራዊት አዛዥ አያል ዛሚር በኢራንና በሊባኖስ የሚካሄዱ ወታደራዊ ዘመቻዎች እንዲቀጥሉ መወሰኑን አስታወቁ። አዛዡ እስራኤል ከአሜሪካ ጋር በመተባበር በኢራን የመከላከል አቅም ላይ ከፍተኛ ጉዳት ማድረሷን ገልጸው አሁን ላይ የኒውክሌር መርሃ ግብሯን እና በሆርሙዝ ስትሬት አካባቢ ያለውን እንቅስቃሴ መገደብ ቅድሚያ የሚሰጥ ጉዳይ መሆኑን አጽንኦት ሰጥተዋል። በሊባኖስ በኩል ደግሞ ሰራዊቱ በደቡባዊ የሀገሪቱ ክፍሎች የጸጥታ ቀጠና የማጽዳት ስራ እያከናወነ መሆኑ ተገልጿል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ከቤይሩት ጋር የሰላም ንግግር እየተደረገ ቢሆንም ሰራዊቱ የሂዝቦላ ይዞታ በሆነችው ቢንት ጀቤል እና በምስራቅ አቅጣጫ ወታደራዊ እርምጃዎች አጠናክሮ እንዲቀጥል ትዕዛዝ ሰጥተዋል። ጣሊያን ከእስራኤል ጋር የነበራት ወታደራዊ ስምምነት አቋረጠች። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ መንግስታቸው ከእስራኤል ጋር የነበረውን የሁለትዮሽ ወታደራዊ ትብብር ስምምነት አድሶ ላለመቀጠል መወሰኑን አስታወቁ። ይህ ስምምነት እንደ አውሮፓ አቆጣጠር ከ2016 ጀምሮ በየ5 ዓመቱ የሚታደስና በቴክኖሎጂ ምርምር እንዲሁም በወታደራዊ ቁሳቁስ ልውውጥ ላይ ያተኮረ ነበር። ሜሎኒ ውሳኔውን የተላለፈው አሁን ያለውን ቀውስ ከግምት ውስጥ በማስገባት መሆኑን ገልጸዋል። የጣሊያን መከላከያ ሚኒስትር ጌዶ ክሮሴቶ ውሳኔውን በደብዳቤ ለእስራኤል አቻቸው አሳውቀዋል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ውሳኔውን በአገሪቱ ደህንነት ላይ የሚፈጥረው ተጽዕኖ እንደሌለ ገልጸዋል። ስምምነቱ ተጨባጭ ይዘት የሌለው ሲሉ የገለጹት የእስራኤል ባለስልጣናት የጣሊያን እርምጃ ምሳሌያዊ እንጂ በተግባር እስራኤልን እንደማይጎዳ ተናግረዋል። በአንዳማን ባህር ላይ ከ250 በላይ ስደተኞችን የጫነች ጀልባ ሰጠመች። ከባንግላዴሽ ኮክስ ባዛር ተነስታ ወደ ማሌዥያ በህገወጥ መንገድ ሲጓዙ የነበሩ ከ250 በላይ የሮሂንጊያ እና የባንግላዴሽ ስደተኞች የጫነች ጀልባ በአንዳማን ባህር ላይ መስጠሟ ተገለጸ። አደጋ የደረሰው በአካባቢ በነበረው አስከፊ የአየር ሁኔታ ምክንያት እንደሆነ የባንግላዴሽ ፖሊስ አስታውቋል። ከአደጋው የተረፉ 9 ሰዎች በህንድ ውቅያኖስ ላይ ሲጓዝ በነበረ የጭነት መርከብ ተረድተው ለፖሊስ ከተረከቡ በኋላ ነው መረጃው የተነገረው። ከተረፉት መካከል 6ቱ የሰዎች አሸጋጋሪዎች በመሆናቸው በቁጥጥር ስር ውለዋል። አንድ የዓይን እማኝ እንደገለጹት በጀልባዋ ላይ ወደ 280 የሚጠጉ ሰዎች የነበሩ ሲሆን ጀልባዋ ከመስጠሟ በፊት እንኳ በጭንቅና በአየር እጥረት እስከ 30 የሚደርሱ ሰዎች ህይወታቸው አልፏል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን UNHCR እና የዓለም አቀፍ የስደተኞች ድርጅት IOM በሰጡት መግለጫ ይህ አደጋ የሮሂንጊያ ስደተኞች ያሉባቸውን ዘላቂ መፍትሄ የማጣት ችግር የሚያሳይ መሆኑን ጠቅሰው ዓለም አቀፍ ማህበረሰብ ድጋፉን እንዲያጠናክር ጥሪ አቅርበዋል። በአሁኑ ወቅት ባንግላዴሽ 1.3 ሚሊዮን የሚጠጉ የሮሂንጊያ ስደተኞችን እያስተናገደች ትገኛለች። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።